እንደሚያስጠላኝ ታውቃለህ? አስመሳይ ሰው ያስጠላኛል። አድርባይ ሰው ያንገሸግሸኛል። አንተና ያቺ ሴሰኛ ወንድሜ ላይ ልትጫወቱበት ነው። በጣም ትዕግስቴን የተፈታተሽ ነው ሄመን። እኔ እንደወርክ አይደለሁም። ወንድሜን ነድፋችሁ ስገሉ ዝም አልላችሁም። ሁለት እባቦች። እኔን አታውቂኝም። ከዚህ በላይ ካወራሽ አይንሽን ነው መጠፋልሽ። ራስን እንደ ጀግና ነው የምታየው። ሄመን ራስ ወዳድ ነሽ ልበል? ሳታውቀኝ ለመፍረድ አትቸኩል። ላውቅሽ አልፈልግም። እኔም ላውቅ አልፈልግም። ከኔ ጋር ማውራቱ ያስደስትሻል ነው ወይስ ለምንድን ነው እንደዚህ የምታደርጊ? ከወንድሜ ቤት እንድትወጣ እየጠየቅኩ ነው። እንደማልወጣ እየነገርኩሽ ነው። ገባሽ? መጀመሪያም ሳይ ማትረባ ወንድ እንደሆንክ ገምቻለሁ። እኔ የምለው ስለ እኔ ስታስቢ ነው እንደ ከረምሽው? ምን የሚታሰብ ነገር አለህና? ይልቃውን እሱን ተይና ሂጂና ወርካን ጥሪልኝ። አንተ እንድታምነኝ የምትለኝ ሁሉ ለማድረግ ዝግጁ ነኝ። ምንም ብትሆኛ አላምንሽም። ስለዚህ አትድከሚ። ለምን ወርካ? ሰው እኮ ነኝ፣ እሳሳታለሁ። አሁን ደግሞ ተጸጽቻለሁ። ጥፋቴ ገብቶኛል። እባክሽን የማይመስል ነገር ማውራትሽን አቁም። ልጃችንስ? መቼም ቢሆን ልጁ ያለአባት እንዲያድግ አልፈልግም። እና ላስወርደው ወርካ? እሱን ነው አንተ የምትፈልገው? ልጄን እፈልገዋለሁ። እባክሽ እንደዛ አታድርጊ። እና ምን ላድርግ እኔ? ቆይ አንቺ ምንድን ነው የምትፈልጊው? ልጅና እኔ አንተን ነው የምንፈልገው። ሜላት፣ እኔ እኮ አላፈቅርሽም። ልጅ እኮ ፍቅርን የሚያመጣል። እሺ በለኝ ኦርካ። ሲኖላስ? ከልጅህና ከሷ ምረጥ። ደግሞ አንተ ነህ እንዴት እንዳደጋችሁ አትርሳሽ። ልገው ኑሮ ነሽ ኦርካ። አሁን አንተ እንዳልከው ልጅህ ያለአባት ይደግ። እንደዛ ነው ሀሳብህ? እባክሽን በእኔ ቦታ ሆነሽ ለማሰብ ሞክሪ። ምን ላስብ? ታፈቅረኝ ነበር እኮ፣ ልንጋባ ነበር እኮ ኦርካ። ከዛ በኋላ ብዙ ነገር ተፈጥሯል። አሁን ደግሞ ሁሉም ነገር አብቅቷል። አላበቃም። ምንድን ነው የምትፈልገው? ሲኖላን። እሷ ቅዠት ነበረች፣ እርሳት። ለአንተ ያረገዝኩልህ እኮ እኔ ነኝ። ደጋግመሽ አንድ ነገር ነው የምታወሪው። በቃ ለተወሰነ ጊዜ ለብቻሽ ቤት ተከራይተሽ ኑሪና የሚሆነውን እናወራለን። ይህ የሚሆንበት ምክንያት ታስረዳኝ ትችላለህ? የአንቺን ክፋት ስላየሁ አይደለም ከአንቺ ጋር ለመኖር ለሰዓታት መቀመጥ አልፈልግም። ይኸውልህ ያደረኩትን ነገር በሙሉ ያደረኩት ደግሞ አንተን ላለማጣት ነው። ምንም ነገር አያሳምነኝ። ኦርካ አፈቅርሃለሁ። ደግሞ ባደረኩት ነገር በሙሉ ተጸጽቻለሁ። አላምንሽም። ሰላም ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ሱኖላ ደግሞ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ቅዱስና ኦርካን እየተጨቃጨቁ ነበረ። ስታቅባይቼ ነበር። ኦርካን እንደምታስበው አይደለም። እኔ በጣም አዝናና ባንድ ሜላት በመርገሷ እጅግ በጣም አዝና ነበር ያቀፍኩት እንጂ በእኔና እሷ ምንም ነገር የለም። እመኔን ሱኖላ ብቻ ትገኝ እንጂ ከእናንተ ህይወት እወጣለሁ እያሉ ነበር። ብታደርጉ ይሻላል ሱኖላ የኔ ብቻ ነች እያለ ነበር። ኦርካን አሁን በጣም እንደምትወድ እንደምታፈቅር ነግረኛለች። ኦርካን ይህንን ነገር አይምሮ ውስጥ አትፍጠረው እባክህን። አሁን ትኩረት ማድረግ ያለብን ሱኖላ ማግኘት ብቻ ነው። ደብድቤ የት እንደደበቃት አናቅም። ስለዚህ እባክህ ኦርካን ወደ ራሴ ተመለስና ከኔ ጋር መጣላቱን አቁምና እሷን ፍለጋ ትኩረት እናድርግ እያለ ነበር። እና ቅዱስ ደግሞ ቆይ ኦርካን የት ሊደብቅ ይችላል ብለህ ታስባለህ? ግራ ገባኝ እኮ የት እንፈልጋት? በቃ በጣም ተጨንቃለሁ እያለ ነበር። አሁን እስ ድብ የት እንደማስቀምጥ ደብድቤ የት እንደማስቀምጥ ማወቅ አለብን። ይሁን ደግሞ እኮ ሱስ ያለበት ይመስል በጣም ይደባድባታል፣ በጣም ይጎዳታል። እና ታዲያ ወይ ለአባቱ እናሳውቅ እንዴ ብሎ ይነግራል። አባቷ ደግሞ በዚህ ምክንያት የሆነ ነገር ሰምቶ ብደነቁጥና የሆነ ነገር በሆኑ ችግሩ ለእኛ ነው። ስለዚህ ባልነግራቸው ይሻላል እያለ ነበር። ታዲያ ምንድነው የምናደርገው? የት አይደለም የምንፈልገው እያሉ ነበር። አላቅም ብቻ የሆነ መፍትሄ ማግኘት አለብን። ሱኖላ ግዴታ መገኘት አለበት፣ አለዛ የአረመኔ ይጎዳታል እያለ ነበር። ኦርካንም ሲጨነቅ ነበር። አዎ ስለዚህ የሆነ ነገር ማድረግ ይኖርብናል ብሎ ኢሜ እስቲ እባክሽ ውሃ ስጪኝ፣ ከወንድሜ ህይወት ውጡልኝ፣ ላያችሁ አልፈልግም፣ አንተ መሆን እሷ ከዚህ ቤት እንድትወጡ ፈልጋለሁ እያለች ነበር። እንግዲህ ኢሜ የኦርካን እህት ቅዱስን ልክ እንደ ሱኖላ ጠላችሁ ማለት ነው። ስለዚህ አንተ አይናውጣ ነው ከዚህ ቤት እንድትወጣ ፈልጋለሁ፣ ወንድሜ ብቻ እንድትተው ፈልጋለሁ እያለው ነበር። ለማንኛውም ብዙ ማውራት ትወጃለሽ ይመስለኛል፣ እባክሽን ውሃውን ታመጭልኝ ብሎ ጥሎ ሄዳል ማለት ነው። ነገር ግን
ኦርካን በቃ ወደ ማታ ተገናኝተን እንግዲህ ሄደን የምናደርገውን ነገር እናደርጋለን እያለ አሁን መሄድ አለብኝ። አዎ ሂድ፣ ድጋሚ እንዳትመለስ ለወንድሜ እኔ ያለሁለት እያለችው ነበር። ይኸውልሽ ቤት እኮ የፈጣሪ ነው፣ ምንድነው የምታወሪ እያለ ወንድሜ እች ልጅ መፈለግን ተሃት በቃ አንድ ወታደች ከህይወት ደግመ እሷን አትፈልግም፣ በህይወት ውስጥ ጣልቃ እንዳትገቢ። ሱኖራን እኮ በጣም አፈቅራታለሁ፣ ስለዚህ ያለ እሷ መኖር እንደማይችል ብነገራቱም ነገር ግን እሷ እንደማትሆንለት እየነገረች ከዛ ሜላት ደግሞ ትመጣለች ማለት ነው። ኦርካን አርግዤልሃለሁ። እርጉዝነቱ ውሸት ነበረ እንጂ እውነት አልነበረም ማለት ነው። እንግዲህ ቶኖራ ማግኘት አለብን ስል ከፈለግ ድብን ትበል ትሙት፣ ምን አገባን? ካሁን በኋላ ከቤት ወጣለች። በቃ እሷን ስም እንዳጠረ ብትሰሚኛለሽ። ስለ ቶኖራ መጥፎ ነገር ስታስበ ስታወሪ እንዳልሰማ ትሙት ያለች እንደ ሴት እኮ ነሽ እያለ ስጮባት ነበረ። ከዛ ቅዱስ ደግሞ ለኦርካን ስደውል እንዳጋጣሚ ስልኩን ታነሳና ወንድሜን ተው ብያለሁ፣ ወንድሜን ደውሌ ካምፓላ እንዳታስቸግር አላልኩም? አንቺ ልጅ ምንድነው ከኔ ጋር ችግርሽ? ወንድምሽን አገናኘኝ ያልኩሽ አይደለ? ለማንኛውም ቅዱስ ደውሎ ነበረ በይልኝ ይላታል። ቆይ ኦርካን ነፍሰ ጡር እኮ ነኝ፣ ለምንድነው እንደዚህ የምታሰቃየኝ? ታርን ይቅርታ አርፈሽ አትቀመጭም ታዲያ? ስለ ሱኖራ ካሁን በኋላ መጥፎ ነገር እንድታወሪ አልፈልግም ያለች ልክ መስል እያለች ውሸታ ማለት ነው ስታለቅስ ነበር። ነገር ግን እውነት ሳይሆን ውሸታን ነበር። አታልቅሽ የኔ ቆንጆ፣ ወንድሜን እኔ ያሳምናለሁ፣ ሀሳብ አይግባሽ፣ አንቺ ብቻ ትዕግስት ይኖርሽ እያለችው ነበር። እና እንዴት አድርገሽ ነው የምታስተካኪ? ወንድምሽ እኮ እኔ ላይን ጭራሽ እርጉዝ ነው ስነግረው እኮ ጭራሽ ምንም ግድ አልሰጠውም፣ ለእኔ ምንም ቦታ የለውም እሱ እያለች እያስለቃቀሰች ስታስመስል ነበር ማለት ነው። ወንድሜን ለእኔ እኔ ያሳምናለሁ ትንና ኢሜ ደግሞ ወንድሟን ለማሳመን ትሞክራለች። በህይወት ውስጥ ጣልቃ አትገቢ ተይምሽ ወንድሜ፣ እኔ እናንተ ያሳለፍነው ህይወት ልጅ እንዳሳልፍ ትፈልጋለህ? እኛ እኮ ያለባት ነው ያደግነ። ስለዚህ አንተም ደግሞ ልጅን ያለባት እንዳድግ ልታረግ። አይ በጭራሽ ልጅ ያለባት እንዳድግ አልፈልግም፣ ግን ከሜላት ጋር በጭራሽ አልኖሩም፣ ልጅን ከፈለኩ አሳድጋለሁ እያለ ነበር። ለምን ሜላትን ይቅር ብላ አብራችሁ ለምን አትሆኑ? እኔ እሱን አፍቅራታለሁ፣ እሷ በጭራሽ ላንተ አትመጥንም ስላት በጥፊ ይላታል። የማውን ቃል ስለሷ ስታወራ ወንድሜ እንዴት እኔን ትመታኛለህ? ታውቃለህ አንድ ሰው እኮ እኔ ስመታኝ ማንም ሰው እጅ ሳነሳብኝ እኮ አብድትሆን ነበር። ዛሬ አንተም እኔ ላይ እጅን ታነሳለህ? ወንድሜ ታሳፍራለህ እያለችው ነበር። ከዛ በጣም ትምራለች። ወንድሜ ለማሳመን እየጣርኩ ነው። ስለዚህ ሜላት አንድ ሀሳብ አለኝ። ከዚህ ቤት እንዳትወጪ፣ አባቴ እርጉዝ እንደሆነ ከቤት አባረኝ ብለሽ እዚህ ቆይ እና ኦርካን አባቴ እኮ ነፍሰ ጡር መሆን ሳቅ ከቤት አባረኝ። ስለዚህ እዚህ መሆን እፈልጋለሁ፣ በአሁን ቤት እከራይልሻለሁ እያላት ነበር። እናም ኤሜ ደግሞ ቅዱስ እንዳጋጣሚ ኦርካ ፈለጋ ስትመጣ አላስገባም፣ ለምን ወንድሜ ብቻውን አተውም? ትሰሚኛለሽ አንቺ ቀፋፊ፣ ዞር በይ ከቤቴ እያለ ነበር ቅዱስ። ቆይ አንተ ምንድን አይነት ሰው ግን ደረቅ ነህ እያለችው ስታመልጣጭው ነበር። ቅዱስ ግን ግፍትር አድርጎ ይገባል ማለት ነው። ሜላት እንግዲህ ከአንተ ጋር መሆን ነው የምፈልገው፣ ልጅም ያለባት እንዳድግ አታርግ እባክህን እያለች ግን ነፍሰ ጡር እኮ አይደለም ውሸታን ነው ማለት ነው። ኦርካንን ለማሳመን የተፈጠረ ዘዴ ነው ማለት ነው። እኔም መቼም ከአንቺ የአንቺን ክፋት አይቼ ከአንቺ ጋር አንድ ቀንም በሆን ማደር አልፈልግም። ኦርካን ለአንተ ብዬ እኮ ነው ሁሉ ነገር አደረጉት፣ እባክህ ይቅር በለኝና አብረን በሰላም እንኖር እያለችው ነበር። ኦርካን ግን በጭራሽ እንደማያምናትና ከእሷ ጋር መሆን እንደማይፈልግ ነገራት። ቆይ ከወንድሜ ምንድነው የምትፈልገው? አንተም ሆነ ያቺ ሴሰኛ እያለች ሱኖራን እየሰደበች ሴት ሆኖ ሴት እንደዚህ ማለት በጣም ያስጠላል። ቃሉ መጠቀም አልፈለጉም በነገራችን ማለት ነው። ቅዱስ ደግሞ ስለ ሱኖራ የምታወሪ ነገር ተጠንቀቂ፣ የኔና እሷ ታሪክ ያለበት ታሪክ ነው። ስለሷ መጥፎ ነገር የምታወሪ ከሆነ አይንሽን ነው የማወጣልሽ፣ ተጠንቀቂ። እኔ ኦርካን አይደለሁም ዝም አልልሽም እያለት ነበር። ነገር ግን ምንም አታመጣም። ስለዚህ ከዚህ ቤት ውልቅ ብለህ መውጣት ነው፣ ከወንድሜ ህይወት እንድትወጣ ፈልጋለሁ እያለች ነበር። ሜላትም ትመጣና ቅዱስን ምን ትሰራለህ? ምን አይነት ባለጌና ፈጣጣ ነው? ውጣ ከዚህ ቤት። አልወጣም፣ ኦርካን ሳላገኘው የትም አልወጣም። ያቺ ታንካቴ ፍቅረኛምና አንተም በጣም መጠላችሁ ከቤት እንድትወጡ ፈልጋለሁ። ከኦርካን ህይወት ውጡ። አሰማም እንዴ? ኧረ እባክሽ እኔ እኮ ከአንቺ ጋር ማውራት አልፈልግም ብዬሻለሁ፣ ግን ዝም ብለሽ ነው የምትገፍልፊ እያላት ነበር። እኔ እንደማሳደብ እንዳትሞክሪ፣ ስነ ስርዓት ይያዝ እያለችው ነበር። ነገር ግን ሜላት በጣም ተናደደች።
ቆይ ምን ማድረግ እንችላለን ከዚህ በላይ? ኦርካን እኮ እኔን እየሰማኝ አይደለም ምን እያለች በኢሜጋ እሱም አላቅም ምን አይነት ፈጣጣ እንደሆነ ብነግሮ እኮ እንደ አካባቢ እኮ በጉልበት ላይ እየገባ ምን አይነት ፈጣጣ እንደሆነ አላቅም እያለችው ነበር። ቆይ አታስቢ የእጃችሁን ነው የምንሰጣቸው እያለች ኢሜ እናም በድጋሚ ኦርካን ለማሰም ኦርካን አይነ ትንሽ ስሜት ከዛ ኦርካን ሶኖራን ለመፈለግ ከቅዱስ ጋር ሊወጡ ነበር። ነገር ግን ማለት እንዳይሄድ አመመኝ ፈለጠኝ እያለች ስታስመስል ነበር። ቆይ ውሃ ላምጣልሽ ይላታል። ነገር ግን የታመመ ሰው ነፍሰ ጡር ነኝ ስላለች የታመመ ሰው እያስመሰለች ነበረ ማለት ነው። ነገር ግን ውሸታን ነበር። ኦርካን ሶኖራ ፍለጋ ከቤት እንዳይወጣ ነበር። ቅዱስም ኢሜል እጅግ በጣም ተናደደ። ስለሷ ካሁን ባለ መጥፎ ነገር የምታወሪ ከሆነ እገልሻለሁ ተጠንቅቂ ብሎ አስፈራራት። ምንም ልታመጣ አትችልም፣ ትሰማኛለህ? ከፈለግ ውጣ ከዚህ። ለማንኛውም ኦርካን ውጭ ጠብቃል ብለሽ ንገሪ። አርፈሽ የማትቀመጪ ከሆነ ካሁን በኋላ ስለ ሶኖራ የምታወሪ ከሆነ እገልሻለሁ። እሺ በቃ ላውራ፣ ልቀቀኝ፣ እገልሻለሁ፣ ተጠንቀቂ፣ ሴት ላይ አትፍረጅ እያለ ሳስጨንቃት ነበረ። ነገር ግን እሷ አሁንም ማውራቷን አላቆመችም። የማትረባ ውጣ ከዚህ እያለች ስታመነጫጭቆ ነበር። ትሰማኛለህ? ወንድሜን ስትጎዱት ዝም ብዬ አላይም። ብቸኛ ወንድሜን አንድ ነገር ብታረጉ ከራሳችሁ ላይ አልወርዱም። ስለዚህ ሁላችሁም የማጠፋ። ቆይ አንቺ ምን እያሰብሽ ነው? በቃ ወንድሜ እሷ ፍለጋ አቁምና አርፈ ቁጭ በል ማለት ጋር እያለች ልጅ እያነሰጨው ነበር። አይመለከትሽም፣ በቤት ውስጥ ጣልቃ አትግቢልና ጥላቱ ይሄዳል ማለት ነው። ድብድቤ እንግዲህ ማለት ደውሎ እየመጡ እንደሆነ ትነግረ ብሎ ከሳቀ በኋላ ይህን ሰውዬ እኔ ገላለሁ እያለ ማለት በስመ ኦርካንን ስትፈልገው የነበረ ኦርካንም ቅዱስን ግደላቸው አላለችው። እቺ ማፈራ የራሷ ለማድረግ ስትጠር ነበረ። ጭራሽ ህይወቱን ለማጥፋት ወሰነች። ግደላት ብላ አረፈች። ኧረ በስመ አብ ደንግጫለሁ። እዚህ ጋር የእውነት ይህንን ስታወራ ግደላት ብሎ ትእዛዝ ስትሰጠው ኢሜ ትሰማለች ይመስለኛል ማለት ነው። ኢሜ ትሰማና ማለት ውሸታምና አጭበርባሪ እንደሆነ እንደውም ወንድሟን ለማስገደል እየሞከረች እንደሆነ ትደርስበታለች። እና ሶኖራን ጥፋቷን አምና ይቅርታ ጠይቃታለች። ምክንያቱም ማለት ኦርካንን ግደላ ስትሎ ሰማች ማለት ነው። በጭራሽ ማመን አልፈለገችም። ለካ ወንድሜ የጠላሽ ወዶ አይደለም። እንዴት ወንድሜ ግደላ ብለህ ትሰጫለሽ ብላ በጥፊት ላትና ውጭ ከዚህ ብላ አባረቻት ማለት ነው። ሜላትና ኢሜ በመጨረሻ እንግዲህ ኢሜ እውነቱን ተረዳች ማለት ምን እንደምታደርግ ማለት ነው። ለተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።